ሙስሊም ነኝ። መልካም። ይህንን ሙሐመድ ሐዲስ እንድትመሩበት አዟል ወይንስ አላዘዘም እያልን ነበር? እኔ የምነግርህ ነገር ማለት ነው አንተ ምንም አታውቅም ማለት ነው። ደደብ ነህ። እውነት ነው። ስለዚህ አስረጅኛ። አዎ ደደብ ነህ። አስረጅኝስ። በጣም ነው የምታስጠለኝ አንተ ማለት ነው። በቃ አህያ የማይገልጸው ሰው ነህ ማለት ነው። እንዴ አህያማ ከሆንኩኝ እኔና አንቺ ጸሎት እናቋርጣለን እንደ ነብይሽ አስተምሮ ከሆነ ሴት ልጅና አህያ ጸሎት ያቋርጣሉ። ልንገርህ ማንነትህ አንተ ማለት ነው። ዝም ብለህ ማታውቀው ነው የምትዘባርቀው። በቃ አንተ ማለት የሆነ በቃ የሆነ ዝም ብሎ ሰው የሚከተልህ ነገር ነክ በጣም ነው የምጠላህ ወላሂ። እስቲ ምን ያህል በፐርሰንት አስቀምጪው እስቲ። ብቻ እንዴት እንደምሰድብህ አላውቅም። አንተ ማለት የውሻ ልጅ ታውቃለህ። የሆነ አስቀያሚ ሰው ማለት ይጎልጥስ እንዴት እንደምታስጠለኝ ብቻ በምን መንገድ እንደምነግርህ አላውቅም። ክርስቶስ ምን ይላል መሰለሽ? ስለ ስሜ ተጠላችሁ ትሆናላችሁ በአሕዛብ ፊት ይላል። ከዚህም በላይ ደግሞ ኢቭን ሊገሏችሁ ይችላል ይላል። እኔ ግን በጣም ነው የምወድሽ፣ በክርስቶስ ፍቅር እወድሻለሁ። ምንም አታውቅም፣ አትቀባጥር። እኔ አንድ ነገር ልንገርህ ማለት ነው ወላሂ ነው አንተ ይሁን ሙስሊም ካልሆንክ ማለት ነው ዝም ብለህ ትቀድላለህ። በቃ ማታውቀው ወይ አዳምጫ ምንድነው? ከባለቤትሽ ከፍቅረኛሽ ከቤተሰብ ተጣልተሻል? ወድብሶሻል? አንተ በቃ ዝም ብለህ ነገሮች ማዘዋወር ነው የምታውቀው። ምንም ነገር እሺ በቃ ይቅርታ። ቆይ ጀመር ልሰድብ ነው የገባሁት እኔ። ለመሳደብ ብቻ ነው የገባሽው? እሺ ስንት ደቂቃ ትፈልጊያለሽ ለመሳደብ? አዎ ልሰድብ በቃ በጣም እንደዚህ ጉስቁል ባረገ ደስ ይለኛል። አስቀያሚ ነው። ስንት ደቂቃ ልፍቀድልሽ? ደቂቃ ላይ ያዝልሽ። እኔ በፈለኩት መሳደብ እችላለሁ። እስክታወርድኝ ድረስ መሳደብ እችላለሁ። እሺ ቀጥይ እስቲ፣ እንወድሻለን። በቃ ምንም የማታገልቱ በቃ ዝም ብለህ የራስህ ሃይማኖት አስረዳቸው። ስለ እስልምና አይመለከትህም። እሺ ስለ እስልምና አታውራ። እስልምና ተተወራ ገመናው ይገለጣል። ሰዎች ያውቃሉ። ሰዎች ካወቁት ደግሞ ይሸሽታል። እኔ እንደዛ አይደለም። ዝም ብለህ እስኪ ስለናንተ አውራ፣ ስለናንተ አስተምራቸው። ስለናንተ አስተምራቸው ስገልጠው አሳፍራቸው። እሺ አሁን ጥያቄ አለሽ ወይ? ጀመር ማለት ነው። አንተ ከማንኛውም ሙስሊም ጋር አፍ መክፈት አትችልም። አንተ በጣም ትንሽ ነህ። በቃ የለ ዝም ብለህ ጅል ነገር ነህ። ወላሂ ሰው እንዴት እንደሚሰማ ከራሱን ያላቅም የሆነ ሰው ነው። ሰምተሽ ምላሽ ሀዩ አንቺ ሰው አይደለሽ እንዴ? ሰምተሽ ምላሽ እየሰጠሽ እኮ ነው። በቃ እኔ ልሰድብ ነው የገባሁት። በቃ አንተ ምንም የማታጅብ ለምንም ነገር የማትጠቅም ነክ ሲጀመር ውሸታም የሆነ ብቻ አሽቃባጭ በቃ ምንም ነገር የማታክ በነገሮች ላይ ነገር ጨምረክ መናገር ነው የምታውቀው ማለት ነው። የሆነ ማስተዋል አታውቅም። አዩ ይብራብሽ አዩዬ በቃ ስለ እስልምና አይመለከትህም። አትናገር። በቃ እንደዚህ ነው ብለህ አትሳደብ። እሺ አይመለከትህም። ስለ ራስህ ሃይማኖት አስተምር። እሺ በቃ እሺ። ግን በቃ ፖለቲካ ምናምን ነገር በእስልምና ነው እንደ የምትበላው። በቃ እኔስ እንግዲህ ቶፒካችን ምንድነው? እሱ ዑመር ሙሐመድን ትዕዛዝ አልቀበልም በማለቱ ገሃነም ነው የሚገባው ወይንስ ገነት ነው የሚገባው? አንድ የጥያቄ ያለን ማለት ነው። ምክንያቱም ሙሐመድ እኔ ያዘዝኩትን ወይም ደግሞ የሰጠሁትን ማይቀበል አማኝ አይደለም እንዲል በቁርአን ውስጥ መገለጥ መጣልኝ ስላለ ሙሐመድ ሲያዝ ደግሞ ዑመር ለመቀበል ፈቃደኛ ስላልሆነ በዚህ መካከል ደግሞ ጠብ ተፈጥሯል። ሁለት ጎራ ተለይተዋል። ሁለት ጎራ ፈጥረዋል። ሙሐመድ ደግሞ በቁርአን ውስጥ አላህ ነገረኝ ባለው መሰረት ለሁለት ተከፈላችሁ ምን ይፈጠራል ብሏል? እስካላመናችሁ ሙሐመድን እስካላስፈረዳችሁ ድረስ ገሃነም ትገባላችሁ ብሏል። ስለዚህ በክርክሩ ምክንያት ገሃነም ይገባሉ ወይ ሰሃቦቹ የሚል ጥያቄ ነው ያለን። ሜይ ቢ ትንሽ ከፍ በልና ኢብን አባስን ታሪክ አንብብልን። ኢብን አባስ ስለዚህ ጉዳይ የተናገረው ክርስቲያን የአማርኛውን የተረጎመውን ላንብብላችሁ። አንዴ ጭብጥ ሀሳቡን በደንብ እንዲያገኙት ማለት ነው። ላንብብላችሁ። ማክሲመም 30 ሰከንድ ይፈጅ ነው። ኢብን አባስ እንደዚህ ብለዋል ይላል ታሪኩ ወይም ደግሞ ተራኪው ኢብን አባስ ነው።
የአላህ መልእክተኛ ከዚህ ዓለም ሊለዩ ሲቃረቡ በቤታቸው ውስጥ ሰዎች ነበሩ። ከእነርሱም መካከል ዑመር ብን አልኸጣብ ይገኙበታል። የአላህ መልእክተኛ ኑ ከእኔ በኋላ በፍጹም እንዳትጠሙ ወይም እንዳትሳሳቱ ጽሑፍ ልጻፍላችሁ አሉ። ዑመርም የአላህ መልእክተኛ በጽኑ ታመዋል፣ ቁርአን ከኛ ጋር አለ፣ የአላህ መጽሐፍ ይበቃናል አለ። በቤቱ የነበሩ ሰዎች አስተያየት ተለያየ። አንዳንዶቹ የአላህ መልእክተኛ ከእርሳቸው በኋላ በፍጹም እንዳትሳሳቱ ጽሑፍ ይጽፉላችሁ ዘንድ የመጻፊያ ቁሳቁስ አቅርቡላቸው ሲሉ፣ ሌሎቹ ደግሞ ዑመር ያላቸውን ተመሳሳይ ቃል ተናገሩ። ማለትም አንፈልግም እያሉ ማለት ነው። በአላህ መልእክተኛ ፊት ከንቱ ንግግርና ጭቅጭቅ በበዛ ጊዜ እሳቸውም ከእኔ ዘንድ ተነስታችሁ ሂዱ አሉ። አብደላህ እንዳለው ኢብን አባስ በትልቁ የመጣው ጉዳት ወይም ኪሳራ በእነርሱ ጭቅጭቅና ጫጫታ ምክንያት የአላህ መልእክተኛ ያንን ጽሑፍ ሳይጽፉላቸው መቅረታቸው ነበር ይሉ ነበር ይላል። ኢብን አባስ በጣም አዝኖ ያ መጽሐፍ ቢጻፍልን ጥሩ ነበር እያለ ይናገር ነበር። በደንብ አስተውሉ። ባለመጽሐፉ ምክንያት ኢብን አባስ የሙሐመድ አጎት ልጅ ሙሐመድ በብቸኝነት ቁርአንን ይፈስራል ያለው ወይኔ ሙሐመድ ጽፎልን ነበር እያለ ዕለት ዕለት ይጸጸት ነበረ። አብዱልአዚዝ፣ ቢላል፣ እብን ተሚያ፣ ኑረዲን አንዳችሁ ማይክ ማንሳት ትችላላችሁ። ማንም መልስ የለውም። ሁሉም ዝምተኛ ነው። እፎይ ሰላም ነው። እንዴት ነህ? እንኳን ደህና መጣህ። እንኳን ደህና ቆየኝ። ሁሉ ሰላም፣ ሁሉ ተማም አለን። እስቲ ማለቴ ጥያቄ ነበረኝ። ክርስትና ቅድሚያ ስልችል አዲሷን መልስና ትጠይቃለህ። አዲሱን መልስ እስቲ ቅድሚያ። ሙሐመድን አለመታዘዝ ይቻላል ማለት ሙሐመድ እያዘዘ አልታዘዝም ማለት ይቻላል? ሙሐመድን ሙስሊሞች ይከተሉታል። ዑመርስ ይከተለዋል? አንዴ ሙስሊም አይደል ዑመር? ኦኬ። ስለዚህ የሙሐመድ የሚከተሉ ሁሉ ለሙሐመድ ታዛዥ ናቸው። ታዲያ ወረቀት አምጣና ሙስሊሞች ወደፊት ልዩነት እንዳይፈጠርባቸው ልጻፍ መልእክት ሲል ለምንድን ነው እሱ አልታዘዝም ያለው ዑመር? ፎሮል እሱን እኔ አላወኩም አትልም? አሁን እኔ ጥያቄ ነበረኝ። ጥያቄን ታስተናግደኛለህ? ቅድሚያ ይመልስልንና እንቀበላለን። እንግዲህ ሰሃባ የምትለው ሐዲስ ከነሱ ነው ያገኘ ነው የምትለው ሐዲስ አያስፈልግም ቁርአን በቂ ነው ብሎ እያለ ሐዲስ ያስፈልጋል ብላችሁ ነው የምትመሩት? ወይንስ ዑመር ተሳስቷል ገሃነም ከሚገቡት ነው ለሙሐመድ አልታዘዝ ብሎ? ወይንስ ዑመር ትክክል ነው ሐዲስ አያስፈልግም ቁርአን ብቻ በቂ ነው? ብዙ እንትን የሚል ነገር የለውም። ለምን ዑመር አልታዘዝም ያለበት ምክንያት እዛው ላይም ዝርዝሩ ሊኖር ይችላል። ይሄናል ችግር ያለበት ነገር አይደለም። ለአንተ ነው ችግር ከሌለ ብዙም ችግር ከሌለው ለምንድን ነው እሱ የተጣሉት እርስ በርሳቸው? ለምን ጭቅጭቅ ፈጠሩ? አሁን ሜን ፖይንት የሆነ እንትን ጥያቄ ልጠይቀህና እሱ መልስልኝ። ሚዩት አድርጌ ላዳምጥ። መልስ ራስህን ቅድሚያ። ሀይ ምን ይላል? ከፊቴ ሙሐመድ ተበሳጭቶ ከፊቴ ሂዱ አትጨቃጨቁብኝ እስኪል ድረስ ያዘዛቸውን አልታዘዝም አሉ። ሱራ 4 ደግሞ 65 እንዲህ ይልሃል። አሁን ጥያቄ አትቀበልም እንዴ? ቆይ ማለቴ ጥያቄ አታስተናግድም ወይንስ? አይ ጥያቄ አልቀበልም ራሴ ብቻ ነው የማወራው ካልክ ትችላለህ። ጠየቀው መልስና ትጠይቃለህ ተባልክ እኮ። ኦኬ። በጌታህም እምላለሁ በመካከላቸው በተከራከሩበት ፍርድ እስከሚያስፈርዱህ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማገኙና ፍጹም መታዘዝን እስከማይታዘዙ ድረስ አያምኑም ይላል።
ሙሐመድን ፍጹም መታዘዝ እስካልታዘዙ በመካከላቸው ክርክር ተፈጥሮ እሱ ያዘዛቸውን ፍጹም እስካልታዘዙ ድረስ እምነት የላቸውም ይላል። ዑመር ደግሞ ሙሐመድ ልጻፍ ሙስሊሞች ወደፊት ልዩነት እንዳይፈጠር መልእክት ላስቀምጥ ሲል ዑመር አይሰጥህም፣ አንተ በሽተኛ ነህ አለው። ሙሐመድን ታማሃል። በዚህ መካከል ግማሾቹ ይሰጠዋሉ፣ የዑመር ጀማዎች ደግሞ አይሰጠውም አሉ። በዚህ መካከል ጭቅጭቁ በዛ፣ ጩኸትና ውከት ሆነ። ሙሐመድም ተናደደ፣ ጥፉ ከፊት ያለ ሳያስፈርዱት ቀሩ። አሁን አማኝ ናቸው ወይ? መልስ። ኑረዲን መስጊድ ውስጥ ተምርሃል? ስለነ ዑመር ተምርሃል? ሐዲስ እንዳልቀበል እንዳለ ነግረውሃል ወይስ ሂድና ክርስትናን እንደዚህ ጠይቅ ተብሎ ወረቀት ተጽፎ ነው የተሰጠ? አይ ጀመራችሁ ደግሞ ማለት አሁን እኔ ጥያቄን ተቀብለ ቆይ ሌሎችን አስቀጥል። ኦኬ ቢላል አብዱልአዚዝ ኑሩ አላችሁ? ቢላል አለ? ስለዚህ ሙስሊሞች የምትመሩበት ሰሃቦቻችሁ ወይም ደግሞ የሙሐመድ ጓደኞች የማይመሩበትን ነገር ነው። እናንተ የምትመሩበት የሃይማኖታችሁ መሰረት አድርጋችሁ የያዛችሁት ነገር ሰሃቦቻችሁ የማያውቁትን ተረት ተረት ነው የምትመሩበት ማለት ነው። ለዚህ መልስ አላችሁ? ሐዲስ ላይ የተጻፉ ተረት ተረቶችን ተቀበሉ ያላችሁ አካል አለ? ኑሩ አለ? ኑሩ አምነውበታል እኮ ዑመርም እኮ ይከተላቸዋል ነብያችንን። በቁርአኑ የሚከተላቸው በሐዲስ ነው የሚከተላቸው። ይከተላቸዋል እንዴ እኮ በቁርአን ነው የሚከተላቸው ወይንስ በሐዲስ? እኔ የምልህ እሺ አንተ ትለኝ ኢምራንን ጠይቀው ይነግራል። እሱ ሁሉንም ነገር ይነግራል። ካንተ ይሻላል። ኢምራን ከኔ ይሻላል። ከባድ ከሆነማ በደምብ ይቆያል ትንሽ። አንድ ሙከራ ሞከራችሁም። ከባድ ጥያቄ ነው ይሄ። ሌላ ጥያቄ አንጣለን ይሻላል። ሌላ ጥያቄ አምጣ። ኢምራንን አስገባው። እስኪ ቆይ አንተ ሂድና ጆሮን ጠምዘዘውና ኢምራንን ለምን ትፈራዋለህ አንተ? ፈስ እኔስ ጓን እንኳን ደህና መጣ። እዚህ የውሻ ስም ምናምን አትጥሩ ሙስሊሞች፣ በቻላችሁት አቅም የምትመልሱ ከሆነ ለጥያቄዎቻችን መልስ መልሱ። የውሻ ስም አትጥሩ። ዙል ጀሊል ዙል ጀላሊ ቀለል ያለ ጥያቄ ጠይቁን እስቲ። አሁን እኮ አዲሱን የጣልናባችሁ እንዴ? ቀለል ያለ ጥያቄ ከዛ በኋላ እንጠይቃችሁ። አዲስ አያስፈልግም እያልናችሁ ነው። አሁን እኮ አንድ ሰው የሚመልስ ጠፋ። ፉአድ ምን እናድርግ? እሺ እስቲ ታዘበኛ ቦታ ብትሆን የሚል ብቻ ነው ገብቶ አዲስ አያስፈልግም። አይ ያስፈልጋል ካላችሁ ደግሞ ዑመር ተሳስቷል፣ ዑመር ጭቅጭቅ ፈጥሯል፣ ጋንም ከሚገቡት ነው ማለት ነው። ሳቦቻችሁ አዲስ አያስፈልገንም ብለው የመሐመድ ተከታዮች በመሐመድ ጊዜ የነበሩ እና ከመሐመድ ከሞተ ከ250 ምናምን ዓመት በኋላ የመጡ ሐዲሶችን ያስፈልጋሉ ብላችሁ እንዴት ትላላችሁ? መሐመድ ጊዜ ያልተጻፉ ከመሐመድ 200 ዓመት በኋላ ምናምን የተጻፉትን። ይሄ እኮ ጤናማነት እኮ አይደለም። እንዴት አይምሯችሁን አታሰሩም እናንተ? ቆይ እንዴት ቆመ ብላችሁ አታስቡ? ይሄ እኮ ጤናማ አይደለም። ከስንት መቶ ዓመት በኋላ መጽሐፍ ጤናማ አይደለም። ይሄ ጤናማ አይደለም። ሰላም ነው እፎይ፣ እንዴት ነው? ምን ነው? ለምን እናወረድከኝ? ዑመር እንዴት ነው እሱ? ዑመርን ትቀበላለህ? ማን አወረደ? ራስህ ነው ያወረድከው? አለሁ ሁሉ ሰላም፣ ሁሉ ሰላም።
እስካሁን አጥንተሃል ብዬ አስባለሁ። ትሞክራለህ። እስካሁን ገና እድም ነው የጀመርከው። እያጠናህ እንደሆነ ይገባኛል። አንተ ዝም ስትል እያጠናህ ሲሆን ነው። ኦኬ። ሙሐመድ ታሞ በነበረበት ሰዓት ላይ ሙስሊሞች ልዩነት እንዳይመጣ ወደፊት ልጻፍላችሁ ብሎ ባለበት ሰዓት ላይ ዑመር ለመስጠት ፈቃደኛ አልነበረማ። እኔ እንጃ ወላሂ እሱን አላውቅም። አንተ ቶፒኩን አልሰማም ጭራሽ። ሌላ ቲክቶክ እንትን እያልኩ ነበር። ኦኬ ቶፒኩን አልሰማም። ሐዲስ ምናልባት ወይ የሚያውቀው ነገር ይመልስልን እስኪ። እሺ ሐዲስን መጻፍ ይቻላል እንደ እስልምና? ሐዲስን መጻፍ ይቻላል? እንዴት? ማን ነው የሚጽፈው? የሰማው ሰው አዟል ሙሐመድ ጻፉ ብሎ? እርግጠኛ ነው? እርግጠኛ ነው። ያው ከኔ የሰማችሁትን ጻፉ ያለበት ቦታ አለ መሰለኝ። ሰለላሁ ዐለይሂ ወሰለም ቁርአንን ወይስ ሐዲስን? ሐዲስን ጀምር። እሺ እቺን ሐዲስን ነው ሳይ ሙስሊም 3004 ሶሪ እሺ ሳይ ሙስሊም 3004 ላይ ምን ይላል? አቡ ሳይድ አልኩሪ ሪፖርት ዛት አላስ ሜሴንጀር ሰይድ አቡ ሳይድ አልኩሪ እናስተላለፈ አላህ መልእክተኛ እንደዚህ አለ ይላል። ዶንት ቴክ ዳውን ኤኒቲንግ ፍሮም ሚ፣ ከኔ ያያችሁትን ነገር በሙሉ ተሚያ ምን አለ? ከኔ የምትሰሙትን ጻፉ ብሏል አለ አይደል? እንደዛ ያልከው ይሄ ደግሞ ምን ይላል? አንብቦ ያ ዶንት ቴክ ዳውን ኤኒቲንግ ፍሮም ሚ፣ ከኔ ያያችሁትን ነገር በሙሉ አትጻፉ። and he who took down anything from me except the Quran፣ ማንም ከኔ ውጪ ከቁርአን ውጪ ከኔ የሚጽፍ ካለ he should efface that from there no harm in it and he would attribute any falsehood I think እንግሊዘኛው ትራንስሌሽን በጣም የተሳሳተ ነው። ፎይ ታውቃለህ የሐዲስ ላይ አረብኛውን ትንበለው ቀየርለት። ያ እስኪ አረብኛውን አንብበው። ኦኬ እሺ ኦኬ ቃል ቢኒ ጓ ሰላም ብለናል። እስተዛ በቃ እንግሊዝኛ አሁንም አንተ ነው መፈስረው። ትክክል አይደለም። ያ ተሳስቷል። ለዛ ስለተሳሳተ ነው ይሄኛው ሐዲስ። አረበኛ ታውቅ ነው አንተ በፈለግከው አልሆነም። ይሄ አሁን እዛኛውም ላይ ቢሆን ይለጥፋለሁ። አትውሰዱ እኮ ነው የሚለው እኮ ምንም እንትን የለውም። ሰላም ናችሁ? ምንድን ነው ያልከኝ ቢኒ? አይ ኢብኑ ተሚያን ገና ሐዲሱን አሁን ገና መስማት ነው። አትከራከር፣ ይቀየርልህ እያልኩት ነው። እንደሚያውቀው ሲያረግ ጊዜ ያ እሺ አንድ ጊዜ ኢብኑ ተይሚያ ምን ይላል መሰለህ? ሙሐመድ የተናገረው ከእኔ አትጻፉ፣ ከቁርአን ውጪ ከእኔ የጻፈ ያጥፋው። ማንኛውም ነገር ከእኔ ውጪ ከቁርአን ውጪ ከእኔ ከጻፋችሁ አጥፉት። ከእኔ በቃል አውሩ፣ እሱ ምንም ችግር የለውም። በእኔ ላይ ሆን ብለው የዋሸ ሰው ግን መቀመጫውን ከእሳት ያዘጋጅ ይላል። እንግሊዝኛው ምንድን ነው ችግሩ? አይ ቲንክ እዛው እኮ እንግሊዝኛው የሚለው አለ ታች ያለው ነው አቦ I think he also said deliberately እሷ እንትን ነች ብዙ ጊዜ ላይ በኔ ላይ ዋሸ መኖሪያውን ጋር ነው የሚያደርግ የሚለውን deliberately ምትል እንትን አልሳቸው ኢንቴንሽናሊ ካደረገው ነው ጋር ነው የሚገባው አይነት ስታፍ አልሳቸው እና ግን ብዙ ጊዜ ላይ እሷ ወይም በቅንፍ ነው የሚከቷት በቅንፍ ነው የሚከቷት እሷን ለማምጣት መሰለኝ እንደዛ አለው። ዞሮ ዞሮ በእኔ ደዋሸ ጋር እንደሚገባል የሚለው ግን የታመነ ነው በመሐመድ ንግግር። ዋና የምንፈልገው እኛ ከላይ ሐዲሱ ምን አለ? ከእኔ ማንኛውንም ነገር ስትሰሙ እንዳትጽፉ ምን ውጪ ቁርአንን እንጂ የጻፋችሁት ሌላ ነገር ካለ ግን ምን በሉት ደልቱት። ለምንድን ነው እንደዚህ ያለው ኢብኑ ተሚያ? ወላሂ ሐዲስ ና ተመለስ
ወላሂ እሱን ሙሐመድ ሐዲስ ይጻፍ ነበር በሱ ጊዜ ያጽፍ ነበር ብለሃል። ሙሐመድ ደግሞ ምን አለ ራሱ ከእሱ የሚሰሙትን ይጽፉ ነበር አለ። ከኔ የሰማችሁትን ብላችሁ አትጻፉ፣ ከምን ውጪ? ከቁርአን ውጪ ሌላ የጻፋችሁ ካለ ግን አጥፉ አለ። ስለዚህ በሙሐመድ ጊዜ የነበሩ ቁርአንን እንጂ ሐዲስን እንዲጻፍ አልፈቀደም ማለት ነው። ዑመርም ለዚህ ነው ልጻፍላችሁ ሲል ሙሐመድ ሐዲስ ስላልተጻፈ ነው። ልጻፍላችሁ ሲል ኖ ያላ መጽሐፍ አለን ቁርአን በቂያችን ነው። እውነትም ሙሐመድ ታሟል ማለት ነው። ውሽዝ አያውቅም ማለት ነው። አንፈልግም አለው። ባይዘ ስድብ ነው ይሄ ነገር ታውቃላችሁ። አንድ አካል አዟችሁ ታሞ የሆነ ነገር ሲያዛችሁ ይሄ በሽተኛ ነው አልታዘዝም ማለት ስድብ ነው። ታማሚ ነው አልታዘዝም ማለት ስድብ ነው እኮ ንቀትም ነው። የንቀት ንግግር ነው። አንደኛ ለሱ አለመገዛታቸው ሙሉ ለሙሉ አልታዘዙትም። ሁለተኛ ልዩነት ተፈጠረ፣ በዚህ ምክንያት ኃይለኛ ጭቅጭቅ ተፈጠረ ይላል። ሶስተኛ ሐዲስ እንደማያስፈልግ ዑመር ነገረ። ዑመር ትክክል ከሆነ ያደረገው ነገር ሐዲስ አያስፈልግም። ዑመር ትክክል ካልሆነ ያደረገው ነገር ለሙሐመድ ተገዥ አልነበረም፣ ታዛዥ አልነበረም። መኖሪያው ገሃነም ይሆናል፣ ሰዎቹ ገሃነም ይገባሉ ማለት ነው። ኢብን አባስ በሌላ በኩል ሆኖ በጣም እድሜ ልኩ ሲቆጭ እንደነበር ነው የሚናገረው ሐዲሱ። ሪግሬት ያደርግ ነበር። መከልከል አልነበረበትም፣ ነብያችን ሊጽፍልን ይገባው ነበር እያለ ይህንን የምንረዳው ደግሞ ሌላኛው ችግሩ ምን እንደሆነ ታውቃላችሁ? ሙሐመድ ሊጽፈው የነበረው ልቦለድ ነው ወይንስ ራዕይ ነው? ካላህ መልእክት መጥቶለት ከሆነ አንዴ ኢብኑ ተሚያ ካላህ የመጣለትን መልእክት ሊጽፍ አስቦ ከሆነ ሙሐመድ አይምን በዑመር እምቢተኝነት ያ መልእክት ካላህ መጥቶ ለህዝቡ ካልደረሰ ያላህን መልእክት በዑመር እምቢተኝነት ህዝቡ ጋር ሳይደርስ ቀረ ማለት ነው። which means ዑመር ማስቀረት ይችላል ማለት ነው ያላህን መልእክት። ሙሐመድ ከራሱ ነው ያላህ ካልሆነ ደግሞ ሙሐመድ አንዳንዴ የሚሰጣቸው መመሪያዎች የራሱ ናቸው ካላህ ካልሆኑ ማለት ነው። ምክንያቱም ሙስሊሞች እንዳይከፋፈሉ እንዳይለያዩ ሊጽፍላቸው ሲል ነው የተከለከለው። ስለዚህ ሙሐመድ ከራሱ የሆነውን ሊጽፍ ነበረ፣ እሱን ተከለከለ። ፋይን ይከልከል ግን ስለዚህ ሙሐመድን ዑመር ከከለከለው ሙሐመድን ዑመር መከልከል ከቻለ እናም ዑመር በመከልከሉ ማይጠየቅ ከሆነ ስለዚህ የሙሐመድ አስተምሮቶች ሐዲስ የሚባሉት ግለሰቦች አንቀበልም ማለት ይችላሉ ማለት ነው። አንፈልግም ማለት ይችላሉ ማለት ነው። ቼክ ላድርግ እንዳታወርደኝ። እሺ አይቻልም። ቢላል ይችላል። ቢላል ትችላለህ። ቼክ አድርግ። ሐዲስ ነው የምንጠይቅህ፣ ችግር የለውም። ቡሃሪ ላይ ሙስሊም ላይ ዘልን ትመጣለህ። ሙባ እንኳን ደህና መጣህ። ተቀበሉት እስቲ ሙባ። ሙባ አለ አለ። ሰላም ነው። እንኳን ደህና መጣህ። እሺ ጥያቄው አንድ ሶስት ነገር አንስቷል። መጀመሪያ ተጸጸተ አለ። የተጸጸተው በምን ጉዳይ ነው? ዋናው ነገር እና ደግሞ ኒክስ ዑመር ያደረጉት ነገር አመጽ መሆኑን ማስረጃ፣ ትክክለኛ ማስረጃ። ኦኬ ሙሐመድ መቼ ነው እያወራ ያለው? እኔ ዑመር ተጸጸተ አልወጣኝም። ዑመር አይደለም ኢብኑ ዘጋቢውን ነው ማለት ኢብኑ አባስ። ኦራይት ቀጥሉሽ። ኢብኑ አባስ የተጸጸተበት ምክንያት አለ የራሱ። ምክንያቱም ምን ብሎ ይዘገባል? የኪሳራ ቀን ይላል። ሐሙስ ቀን ክስተት የተፈጸመው ማለት ሁለት ቀን የተባለበት ምክንያት ለምንድን ነው? ረሱል ሰለላሁ ዐለይሂ ወሰለም በዛ
የኪሳራ ቀን ያለበት ምክንያት ምንድን ነው? ኢብኑ አባስ ያንን ቀን ጥሩ ጥያቄ ጠየቅከው። የኪሳራ ቀን የተባለበት ሁለት ነገር አለው አልኩ። የመጀመሪያውን ሐዲሱ ላይ የተቀመጠው ብቻ ነገር ሐዲሱ ላይ የተቀመጠው እኮ በጣም ታመው ነበር የሚል ማስረጃ አለ። ሐዲሱ ላይ አንብበው በደንብ። በጣም ስለታመመ ነው የኪሳራ ቀን ያለው። ዑመር ነው ያለው። በጣም ስለታመመው እየተሰቃዩ ነበር። ዑመር ነው ያለው። እየተሰቃዩ ሌላኛው ደግሞ ጸብ ነበር። ፕሊዝ ሙባ ይስማኝ ጸብ ነበር። አትብረት። ቆይ ሳልፈልግ ኢንተራፕት ላደርገህ ነው። በመጀመሪያ ደረጃ ዑመር ታዞታል አልታዘዘውም? ለሙሐመድ ታዞታል በደንብ። እሺ ወረቀቱን አቅርቦለታል? ወረቀት አምጣልኝ ባለበት ሰዓት ላይ ለምን አላለውም? ምክንያቱ የዑመርን ምክንያት በደንብ ሐዲሱን ዝም ብለህ አይደለም። አሁን ባይብል ላይ ስንት አይነት ስህተት አለ። ያን ነገር ኮንቴክስት እያላችሁ አይደለም። አትዝረክረክ። ሐዲሱን አንብብ። ፊትህ ነው ያለው። ባይብል ከመሮጥ በፊት ዑመር ሌሎቹ ይሰጠው ሲሉ ዑመር አይሰጥም አለ። እነ ኢብን አባስ ሌሎቹ ደንቆሮ ናቸው። ዑመርን መረዳት ሳይችሉ ቀርተው ነው። ዑመር የተለየ ጊፍትድ ሆኖ ነው ሌሎቹ ይሰጡ ሲሉ ዑመር አይሰጥም ያለው። በመካከላቸው ልዩነት የተፈጠረው ሙሐመድ እንደታመመ ሌሎቹ ሳያውቁ ቀርተው ነው። ያውቃሉ፣ እሱም ያውቃል። ፋይን። እንደዛ ከሆነ ወረቀቱን ስጡኝ ሲል ዑመር ምንድን ነው ያለው? አይ ታመዋል፣ በጣም ስለታመሙ ስለ ወረቀት አይደለም የተጨነቀው እሱ አይደለም፣ ስለ ህመማቸው። ህመሙ በጣም ስቃይ ላይ ስለነበሩ አይደለም። አንብበው ክፍሉ። የአላህ መጽሐፍ ይበቃናል፣ ሌላ አንፈልግም የሚል ነው። ቀጥላ። ለዚህ ደግሞ ማስረጃ ልስጥ። እሱ ያለው አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም ኢስላም አለ ቁርአን ላይ ስለከን እዚህ ጋር ተሳሳተ። ሰማኛ ይነበብ ክፍሉ። ሐዲሱ ላይ መጀመሪያ ግልጽ የሆነ ሐዲስ ስለሆነ እናንብበው። እሱ መጀመሪያ የአላህ መልእክተኛ ከዚህ ዓለም ሊለዩ ሲቃረቡ በቤታቸው ውስጥ ሰዎች ነበሩ። ከእነርሱም መካከል ዑመር ኢብኑል ኸጣብ ይገኙበታል። የአላህ መልእክተኛም ኑ ከእኔ በኋላ በፍጹም እንዳትጠሙ ወይም እንዳትሳሳቱ ጽሑፍ ልጻፍላችሁ አሉ። ዑመርም የአላህ መልእክተኛ በጽኑ ታመዋል፣ ቁርአን ከኛ ጋር አለ፣ የአላህ መጽሐፍ ይበቃናል አለ። ምን አለ ዑመር? ለምንድን ነው እሱ ለምን ሲሉ ነው ምን ያለው? ኑ እንዳትሳሳቱ ልጻፍላችሁ ወረቀት ስጡኝ ሲል ሙሐመድ ሙሐመድ ታሟል በጽኑ መጽሐፍ እያለን እንዴት ልጻፍላችሁ ይለናል ነው ተቃውሞ። ዑመር ስለ ሰውየው መታመም ማዘን ሳይሆን የዑመር ኢንቴንሽን መጽሐፍ እያለን እንዴት ሌላ ልጻፍላችሁ ይላል። ሌላ ልጻፍላችሁ ማለቱ ሙሐመድ ተጨማሪ ልጻፍላችሁ ማለቱ በጽኑ መታመሙን ያሳያል እያለ ነው ዑመር። ሰውየው በጽኑ ስለታመመ ሳይሆን ዋና ዑመር ኢንቴንሽን ምንድን ነው? ቁርአን እያለን በጽኑ ባይታመም ኖሮ እንዲህ አይልም ነው። ምን ልጻፍላችሁ አይልም ነበር። ስለዚህ ልጻፍላችሁ ማለቱን አውግዞ ቁርአን አለን እያለ ነው። እየተመለስክ ነው ወደ ትክክለኛ ጥያቄ። እንደዛ ያለው በቤቱ ልጨርስ በደንብ እንድትረዳው አውድ ኮንቴክስት ምናምን ስትላል ነበር ቅድም በደንብ ይነበብ። በቤቱ የነበሩት ሰዎች አስተያየት ተለያየ። አንዳንዶቹ የአላህ መልእክተኛ ከእርሳቸው በኋላ በፍጹም እንዳይሳሳቱ ጽሑፍ ይጽፉላቸው ዘንድ የመጻፊያ ቁሳቁስ አቅርቡለት አሉ። ሌሎቹ ደግሞ ዑመር ያላቸውን ተመሳሳይ ቃል አሉ። ምንድነው ያለው ዑመር? የአላህ መጽሐፍ አለን ይበቃናል። ልዩነት ተፈጠረ አለ ሙአባ። ልዩነት ተፈጠረ። ልዩነት ሲፈጠር ደግሞ እንደ ቁርአኑ አስተምሮ መሰረት ምንድን ነው የሚደረገው? አሁን በሙሐመድ ላይ ልዩነት ተፈጥሯል፣ ክርክር ተፈጥሯል። የተወሰኑት የአላህ መልእክተኛ ይጻፍልን ወደፊት እንዳንለያይ አሉ። ዑመር ደግሞ ኖ አያስፈልግም ቁርአን በቂያችን ነው አለ። በዚህ መካከል ጩኸትና ጭቅጭቅ ሆነ አይደለ? ልዩነት ተፈጠረ።
በሁለቱ መካከል ልዩነት ሲፈጠር ሙሐመድ ባለበት ላይ ልዩነት ከተፈጠረ እንደ ቁርአኑ አስተምሮ ምንድነው የሚኮነው? አሁን ወደ ሌላ ጥያቄ እየገባ ነው። ያን ጥያቄ ሳልመልስልህ አሁን ልዩነት መፈጠሩን አመንኩልህ እኮ ልዩነት በዚህ ይገርማል። ሌላ ልጨምርልህ፣ ሌላ ጭቅጭቅ ላይ ጨምራል። ውጊያ ነበር ማለት ነው። ከዛ ለጦርነት እየሄዱ አንዳችሁ አስራችሁን እዛ ሁላችሁም አስር እዛ ተሰግዳላችሁ የሆነ ተቦክ ነው ምናምን የሚል ጦርነት ነው። አይ ዶንት ኖ እኔ ብዙም እውቀት የለኝም። ባለኝ እውቀት ነው እንትን እያልኩ ያለው። የዛ ጦርነት ማንንም ሰላቱን ሳይሰግድ እዛ ሰግዶ እዛው መስጊድ ይሰግዳል ማለት የጦር ባተሉ ላይ ይሰግዳል ተብሎ እንትን ትእዛዝ ተሰጣቸው። ከዛ ግማሹ ሰሃባ እዛው ሰገደ፣ ግማሹ ደግሞ አይ የረሱልን ትእዛዝ መፈጸም አለብን ብለው እዛው ቦታው ደረሱ። ረሱል የነበሩበት ከደረሱ በኋላ ረሱል ሰለላሁ ዐለይሂ ወሰለም ምንም ነገር ሳይጨቃጨቋቸው ምንም ሳይጠይቋቸው ወደ ጦርነቱ ፕሮሰስ ገቡ። ያ ጭቅጭቅ የትም ይፈጠራል። ምን አገናኘው ታዲያ? ምን አገናኘው? እነዛ ሰሃቦች ሁሉም አመጹ ልትል ነው? እሺ የረሱልን ትእዛዝ እዛ ሁሉም እዚህ መስጊድ በኋላ ቆይ መሐመድም በኋላ ከመሸን የሰገዱት አሳልፈው እሱን ስግደት አይደለ ሰዓት አሳልፈው እንደሰገዱ አውቃለሁ። እሱ ስግደት ምንድነው ፖይንት? በቁርአን ውስጥ ምን አለ? ስግደት ካለፈ አይምን እንደ እስልምና አስተምሮ መሐመድም አሳልፎ የሰገዳቸው ስግደቶች አሉ። ቆይ ይሄንኛው በሁለቱ መካከል ገና ፍርድም አልተሰጠም። በማን ነው ደግሞ ልዩነት የመጣው? በመሐመድ ትእዛዝ ነው። ያኛው መሐመድ አዞ አይደለም፣ ሰዓት የማለፍ ጉዳይ ነው። ይሄንኛው ግን ሙሐመድ አዞ ነው የተለያዩት። እንዲያርጉ ብሎ አናደርግምና እናደርጋለን የሚል ነው። ያኛው ወደ ጦር ሜዳ በሚሄዱበት ሰዓት ላይ የሰላት ስግደት የማለፍና በዛ ሰዓት እናድርግ ወይንስ እዛ ደርሰን እናድርግ በሚል ነው። ከሙሐመድ ጋር አይደለም ልዩነታቸው። ኢቭን መንገድ ከዚህኛው ቶፒክ ጋር ምንም የሚቀራረብ አይደለም። ይሄንኛው ግን እንዲህ አርጉ ብሎ ድንጋጌ ሲሰጣቸው አንቀበልምና እንቀበላለን ነው። ሁለቱ ደግሞ ልዩነት ተፈጠረና ጭቅጭቅ ተፈጠረ፣ ምን አይነት መፍትሄ ነው የሚሰጠው? እየጠየቁ ያንንም አላወቅኩም። ያም ትእዛዝ አለው። በደንብ አላነበብኩም። ዝም ብለህ ገለብ አይደለም ማንበብ ካለብህ መተህ ለማስረዳት ሞከርክ ከሆነ አንብበህ በመምጣት ትእዛዝ አለው። ያ እዚህ የማያውቁትን ሰዎች ሰብስበህ እዚህ ተራወሪ አይደለም ፕሊስ ከአንተ ያልተሻለ አውቀዋለሁ። አንተ ራስህ ያመጣውን እኮ ነው እየነገርኩህ ያለሁት ስለማውቀው አዲሱንም ማለት ነው። ስገዱ ሲላቸው የተወሰኑትን እንሰግዳለን የተወሰኑትን አንሰግድም ብለው ነው እዛ ሀዲስ ላይ። ቀጥል እንደዛ ትእዛዝ አለው ብለሃል። ከዛ ትከፍታታለህ እንደዛ እንደሆነ እኔ ዋርዳለሁ። አንተ እንደዛ ከሆነ አንሰግድም አላሉም። ቴንኪው አልሰገዱም። በግልጽ ለምን አልነገሩም? ቆይ ስላላዘዛቸው ማለት ነው እዛ መንገድ ላይ። ይሄንኛው ግን ቀጥታ ምን ሚል ነው? አምጡ ሲላቸው አናመጣም በሚል ነው። አንተ ባመጣው አዲስ ገርፋለሁ፣ ችግር የለው ስለማውቀው ማለት ነው። ይሄንኛው ግን ትእዛዝ ነው አይደለም። ትእዛዝ ሁለቱም ትእዛዝ አለው አልኩህ እኮ። ለምን አታነብም በደንብ? እኔ ትእዛዝ ነው አይደለም አላልኩም እኮ። ክፈተው እዛ ቦታ ላይ እንደዛ እንዳላቸው መሐመድ እና ከዛ ያን ገብታ በእያንዳንዱ ነገር ላስረዳ ነው እንዴ? አንተ እየሄድኩ ሁሉንም መጽሐፍ ላስረዳን አላለም። እኔስ ይታርገቀህ ይበቃሻል። እኔ ጋር ልፎግራት ሞክሩ። ይሄንኛው ሊትራሊ ትእዛዝ ነው። ምን የሚል አምጡ አናመጣም የሚል ነው። መሐመድ ፈርዶ አዞ ደግሞ አልታዘዝም ማለት ያከፍራል፣ ያስወጣል ከእስልምና ማለት ነው። ስለዚህ እንታዘዝና እንታዘዝ በሚሉ መካከል የተፈጠረ ጠብ ነው። ጸሎት ስትሄድ መንገድ ስትሄድ ከማርፈድ ጋር የሚገናኝ አይደለም። እኔስ ያሲን ተመለስ፣ ሁለታችሁም ተመለሱ። ፖዛቱ ነው አልወጣም እኮ ፖዞናል ሙባ ያመጣው ነገር እኮ ምንም እኮ የሚያነሱት አርጊመንት የሚያነሱት አርጊመንት ራሱ ውሃ ጠብ የሚያደርግ አይደለም። ኢቭን እዚህ ቦታ ላይ ትእዛዝ አለው ከተባለ አምፀዋል ነው በቃ። መሐመድን ትእዛዝ ስላልተከተሉ ነው ኢቭን ቢባል እንኳን ያመጣው ላይ ማለት ነው። ሴክ ኦፍ አርጊመንት ብንቀበል እንኳን ካልተገበሩ እዛ ሰገዱ ተብሎ እዛ ከሰገዱ እዛ ይሰገዱ አምፀዋል ነው። ሌላ ምንም አይደለም። ምክንያቱም ቁርአን ላይ
መሐመድ የፈረደውን ፍርድ ለምዕመናንና ለምዕመናት ምንም ምርጫ የላቸውም ተብሎ ተቀምጧል። ስለዚህ የሱን ፍርድ መቀበል አለባቸው ነው። ግን የኛው ሐዲስ ደግሞ ይለያል። የስግደት አይደለም። እዚህ ላይ ከኔ በኋላ ወደ ጥመት እንዳትሄዱ አምጡ ልጻፍላችሁ ሲባሉ አይቻልም፣ አንፈልግም፣ ያላ መጽሐፍ ብቻ ይበቃናል ብለዋል። ይሄ ደግሞ ከመሐመድ በኋላ ውስጥ ምንድነው ሰሃባዎቹ ጥመቱ ላይ እንደነበሩ አሁን የተከፋፈላችሁበት ዋነኛ ምክንያት ከዛ የተነሳ እንደሆነ ይታወቃል። ገብቷል። ከሱ በኋላ ማን ካሊፋ እንደሚሆን ሊጽፍ ነበር። ከዛም በላይ ደግሞ ብዙ ነገር ሊጽፍ ነበር መሐመድ። ይሄን አንፈልግም ያሉ ሰዎች አሉ። እነሱ ተቀምጠዋል። ስለዚህ ያመጣው አርጊመንት ራሱ ቆይ አንዴ ስማ፣ ችግር የለም ትናገራለህ። ያመጣው አርጊመንት ውሃ የሚቋጠር አይደለም። በሁለቱም ሐዲስ ከትእዛዙ ከወጡ በጣም ማባድ ይቻላል። ስለዚህ አንተ የሚያድንህ ነገር ስለሌለ ማለት ነው። አርጊመንትን ሌላ አርጊመንት ካለ ይዘህ ነው። ይሄ ግን የሚያዋጣ ስላልሆነ ማለት ነው። ቀጥል፣ ተናገር እስኪ። አይ አርጊመንት ሲጀመር እኮ ወላሂ የሚገርም ነው። ይገርሞኝ ነው የገባሁት። እንደው ምንም እውቀት የለኝም ማለት አሁን አንድ ነገር ረሱል ሰለላሁ አንድ ላይ የበሉ በላ አልበላም ቢለው አመጽ ሊሆን ነው። በቃ በእናንተ አባባል ማለት ነው። በቃ ጠግብ ያለ አይ አልበላም፣ ኧረ ብላ አልበላ ብላ አትብላ የሚል ትእዛዝ የለም። አይ ይኸውልህ አይ ሲምፕል ነገር ነው የምታነሳው። ሞራ በቃ ብላ አትብላ የሚል ነገር እኮ አስፈላጊ ሆኖ ከዛ በኋላ እኮ አልሞትም ቆይተዋል እኮ ሰማኝ። ኧረ እናትህ ምን እንዴት ነው ያስበው ሰውየው? አስወርደው በቃ እውቀት የለውም። ያ ዝም ብለህ አንድ ሰው ያ ህፃን ልጅ ይኸውልህ ህፃን ልጅ ገና እየተወለደ ህፃን ልጅ የእናቱን ጡት ይፈልጋል። ብላት ትብላት ስለተባለ ሳይሆን ተፈጥሯዊ ነገር ስለሆነ ግዴታ ሆድ ስለሚፈልግ ይበላል ማለት ነው ያለ ትእዛዝ። ለእንስሳ የወረደ ትእዛዝ የለም። ብላት ትብላት ተብሏል እንስሳቶች። የዚህን ያህል ሲምፕል የሆነ ነገር አታንሳ። ከህግ አንጻር ስንናገር አንተ ከተፈጥሮ ነገር የሚመጣውን ትናገራለህ። ስለዚህ ዝም ብትል ይሻላል፣ ሰው ይታዘባል። ቀጥል እስኪ ማለት አንስቷል ከቅድም ጀምሮ ምን አለ መሰለህ ወይ አሁን እዚህ ጋር እየተከተሉ የውስጥ የገቡት ሙስሊሞች እውቀት የሌላቸው ናቸው። አሁን አንተ መከራከር ያለብህ እና ኢብሩ አንተ እኮ ስታዳምጥ ቆየህ እኮ። አሁን ቀጥል እስኪ አንተ ተረዳው። ብዙ ሰማኝ፣ በጣም ብዙ። ስለዚህ መልስ ይኖራል። እኔ በአካባቢያ ላይ 3-4 ክርስቲያኖች የማሳምናቸው አለ በእኔ እውቀት። እስቲ እኛን ሀሳብ ምንን እስቲ አሁን አንተ ምሁር ነህ። አንተ ግን ከውሱ ጋር ከነ ኢብሩ ጋር ነው በቃ የእኛ ክርስቲያኖች እንደዛ የምታሳምን አቅሙ ካለ 3-4 ሰው ማሳመን የምትችል ከሆነ ሳክሱ አባ ነፍሶ እኛን እስቲ ይሄንን ሐዲስ ቢጠይቁ ምን ትላቸዋለህ ስትባል አራት ክርስቲያን የሚያሳምን ሰውዬ አንድ ሐዲስ መመለስ አይችልም። which is amazing፣ በጣም amazing ነው። ሰላም ኧረ ሰላም እያልኩ ነው። በእናታችሁ ተቀበሉኝ። ምንድነው እንዳትጠፋብን አይደል ሸመደድካት እስካሁን ስታጠና የቆየው? አይ ነው ትንሽ ካወራ ትንሽ ተቆየ ትጠፋባለህ፣ ትፈሳለች። የሆነ ነገር የሆነ ቦታ ጠይቀህ ትመጣና ቶሎ ታስቸኩለናለህ። ያቺ አርጉመንት አንተን እኮ የማደንቅብህ ቦታ አለ እፎይ። ለምን መሰለህ የበለጠ ደግሞ የማደንቅህ እንትን ስታደርግ ሁለቱንም ስታይ፣ ለምሳሌ ሙስሊም ጥያቄ ያለው ክርስትና ላይ መታችሁ መጠየቅ ትችላላችሁ ስትል የዛኔ የበለጠ አደንቅሃለሁ። አሁን እኮ አንተ ምን መሰለህ 24 ሰዓት ቶፒክ ታጠናለህ፣ ትይዛለህ። ከዛ ማን ወጣው እንትን ውስጥ ትዶረናለህ አውቀህ ሆን ብለህ ማለት ነው። ማይት ጥያቄ ትጠይቃለህ። ማን ወጣው ስለማት ወጣው ለምን ነው ማትወጡት ውስጥ ለምን ነው መከታችሁ? ለምን ማትወጡት? ኖ ኦምኒቲቭ ስላላጠናህ ላትወጣው ትችላለህ። እኔ በርግጥ ስላላጠናህ ይወጣዋል ማለት ነው። እስቲ ቢላል ይቀጥል። ቢላል ይቀጥል። ቢላል ማይችልም ቅድም እኮ አልችልም ያለህ እሱ። አንተ ነው ማችለው እያለ ነው። ስላልቻልክ ነው ማን ወጣው ውስጥ ያልከው። እኔ እችላለሁ እያለ ነው። እኔ ወጣዋለሁ እያለ ነው። አሁን እስኪ እኔ ደግሞ ጥያቄ ልጠይቅ። በተለይ ዮሐንስ ወንጌል 8 ምዕራፍ 8:30 አንብብልኝ። ቆይ ቅድሚያ ይሄንን ጨርስ።
እኔ ልወርድ ነው። አንተ እንቅልፍተኛ ነው። 5 ሰዓት አልፏል እኮ ገና 7 ሰዓት ድረስ ትቆያለህ እንዴ? ወይን ቢላል ይቀጥል እስቲ። ቢላልን እንቀበለው ቅድሚያ። ቢላል አንተ 4-3 ክርስቲያኖች የምታሳምን እንደመሆነ ሲንን ክፍል ፈሰረለት። አሁን ለምሳሌ በውሱ ቤት ስንገባ እንደዚሁ ገብተው የሚደናገሩ ክርስቲያኖች ልጆች አሉ። እባክህ ምንም የማያውቁ እና እዚህ ጋርም የሚገባው አንድ ሙስሊም የሆነ ሊደናገር ይችላል ስጠይቀው ማለት ነው። ኧረ መልስልና ያለ ቢላል ገና ከመጀመሪያው ጀምሮ ነበር አንተ የነበርከውና የተለያዩ ሀሳቦችን ሰምታል፣ ጥያቄዎቻችንን ሰምታል፣ የሙስሊሞችን መልስ አድምጣለና እስኪ ከሙስሊሞቹ መልስ ላይ ያየኸውን ክፍተት ከኛም ጥያቄ ላይ መመለስ የምችለውን መልስልን። እስካሁን ሲወርዱ ሲወጡ የነበሩ ልጆች ነበሩ ሙስሊሞች። ምን አለ መሰለህ አሁን እፎይ እዚህ ጋር ምሁር ነው። እፎይ ብዙ የተማረውና ያጠናው ሊኖር ይችላል። ግን የሆነ ሙስሊም ገና ተማሪ እዚህ የሆነ ጥያቄ ሲጠይቀው ለአንተ ላይ ይችላል ላይ መልስልህ ይችላል። እነሱን ተዋቸው ቢላ እነሱን አቃለን ብለው የመለሱትን ሞክረዋል። የሞከሩትን አለ እኔም ጋር በማውቀው ለምሳሌ አሁን አንድ ክርስቲያን እዚህኛ ጋር ላሳምነው እችላለሁ እሱ ስላልተማረ መሐመድ ከራሱ አይናገርም ይባላል መገለጥ ወሂ ካልሆነ በስተቀር። በእርግጥ ይህንን ሳይመልሱ ይህን አርጊውመንት ራሱ ማምጣቱ ከባድ ነው። ግን ደግሞ መሐመድ ሲሞት የሞተበት ወቅት ላይ ማለት ነው በጣም መገለጦች ራእይ ተከታትሎ በሚወርድበት ወቅት ይለናል። ሪያዱ ሳሊህ ገጽ 96 ሐዲስ 115 ላይ አነስ ረዲየላሁ እንዳስተላለፈው የአላህ መልእክተኛ ለህልፈት እስኪበቁ ድረስ አላህ በእርሳቸው ላይ የሚያወርደውን ራእይ ወሂ አከታተለው። ወሂ በብዛት መሐመድ መገለጥ በጣም በሚወርድበት ሰዓት ከሞተ ወደ መጨረሻው አካባቢ ስፔሻሊ ሊሞት ሲል በጣም መገለጥ ይመጣ ነበር ከተባለ ዑመር ደግሞ አልታዘዝም ያለው ይሄ መገለጥ በሚመጣበት ሰዓት ነው። በጣም 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 በሚመጣበት ሰዓት መሐመድ ደግሞ እንደዚሁ በሐዲስ ራሱ ምን ብለዋል? አላህና መሐመድን የታዘዘ አላህን ታዘዘ። ኦኬ አላህን ብቻ ሳይሆን መሐመድንም ደግሞ መሐመድን የታዘዘ ነው ጀነት የሚገባው፣ ያልታዘዘ ደግሞ ጀነት አይገባም። አላህንም አልታዘዘም ተብሎ ነው የሚታሰበው። ስለዚህ ዑመር የጀሃነም ነው የሚለውም ያ የዛሬውን ቶፒክ ምንድነው? እሱ ኢቭን አርጊው ያደረጉን አለ እንዴ? የሞከሩት አለ? ለም ከቅድም ጀምሮ ምንድነው ዝምታ? ተንቀሳቀሱ እንጂ ወገን። አንተ ደግሞ ታስቸግራለህ። እሺ ማን ነው የሚዳረቅ? ጓ ቀጥል እስኪ ከሱ ብቻችሁ ያወራችሁ ነው። ራሳችሁን እያጽናናችሁ ነው። ከላስ በውሸታችሁ ራሳችሁ ከምትጽናኑ ለኛ እንዲል ሰጣችሁ። ቃስ ብለን የሚናገር ምን ችግር አለ? ምንም እኮ አሁን አንተ ሐዲስ ሲጣመጣ ምንም ሲት ሰታገኝ የሆነ ነገር ላወራፍ ኢነርጂ የለህም፣ እውቀት የለህም። ሐዲስ አምጣና ሲተቱ የት ጋር እንዳለ እንነጋገር። አዳምጣ ቆይ መሳደብ ምተዋለ ሰደበለህ ስትሳደብ ናና እንነጋገር። ያው አዲሱ ክፈትለት፣ አዲሱ ክፈት። ያው አረብኛው አድርግለት፣ አምጣው በአረብኛው ይታያል። በደንብ እሺ። عن ابن عباس رضي الله عنه حضر رسول الله صلى الله عليه وسلم النبي صلى الله عليه وسلم هلما أكتب لكم كتابا لا تضلون بعده
አሁን ይሄንን ከዛ ዑመር ምን አለ? ያው ዑመር ያለው ነገር ነው። አሁን እኛ እናንተ የምታምጡት አይደል? መሐመድ ምን አለ? ዑመር ምን አለ? ነው ያለው። ያው በአማርኛ ትርጉሙ እንኳን ቢሳሰትም አማርኛ ብዙም ስለማልችል ነውና ኑር ኪታብ ልጻፍላችሁ አለ ሙሐመድ። ኪታብ ልጻፍላችሁ አለ። ከዛ የሙሐመድ መልስ የዑመር መልስ لا تدلون بعده ያንን ኪታብ የዑመር መልስ ረሱላህ ሰለላሁ ዐለይሂ ወሰለም አሁን ዑመር የተናገረው ከሰሃባ ጋር ነው። ዳይሬክት ነብዩ ላይ መልስ አሁን የመለሰው ከሰሃባ ጋር ነው የተናገረው። ዑመር ረዲየላሁ ዐንሁ ምንድነው ያለው? ኢነ ረሱላህ ሰለላሁ ዐለይሂ ወሰለም ቀድ ገለበ ዐለይሂ ዑመር የመለሰው ለሙሐመድ ሙሐመድ ለተናገረው ነው ዑመር የመለሰው ወይስ ሌሎች ለተናገሩት ነው የመለሰው? ሌሎች ሰሃቦች ምን ብለው ተናግረዋል? በጣም እንደዛ ነው። ሌሎቹ ምን ብለው ተናግረዋል? አው ሰሃባ ምን ብለው ተናግረዋል? ኢነ ረሱላህ ቀድ ገለበ ዐለይሂ الوجع ነው ያለው። ቆይ መልእክተኛ ህመሙ ቢሱበታል። እንደዛ ብሎ የተናገረው ዑመር ነው አይደል? ህመሙ አሸነፈውና وعندكم القرآن إن أنت قرآن للاችሁ እንደዛ ብሎ የተናገረው ዑመር ነው አይደል? እንደዛ ብሎ የተናገረው የአላህ መልእክተኛ ህመሙ ብሶበታል ብሎ የተናገረው ዑመር ነው። ስለሌለ እዚህ ላይ ማለት ነው ያኔ ብዙ ሰዎች ስለነበሩ ብዙ ሰሃባ ስለነበሩ ማለት ነው ዑመር መልስ ገሩ የአላህ መልእክተኛ ቀድ ገለበ ዐለይሂ الوجع አሁን ዳይሬክት ከነቢያችን ጋር ቢናገር ያ ረሱላህ ቀድ ገለበ ዐለይከ الوجع ይል ነበር። ዳይሬክት ኔትወርክ ይቆራረጣል። ነብዩ መልሳን ሰጣው ለሰሃባ ነብዩ በጣም ስላመመው እኛ ቁርአን አለን ይበቀናል ከሰሃባ ነው እንጂ ያለው ለነብይ ዳይሬክት መልስ አልሰጠም። የነብይ ትእዛዝ አልቀበልም አላለም። ቆይ ነብዩ ማንን ነበር ያዘዘው? ነብዩ ዑመር አጠገቡ ነው አልነበረም? ነበር። ቴንኪው አጠገቡ ናቸው እነኛም ዑመርም አጠገቡ ነው። ስለዚህ አንጡልኝ ልጻፍ ሲል ሙሐመድ ታሟል ያላ መጽሐፍ ስላለን ያ ሁለተኛ ደግሞ ምንድነው እንደው እሱ እንኳን እንዳለው ቢሆን ሙሐመድ ወረቀት አምጡልኝ ይሄ አንፈልግም የምትል ነገር አንተ ነው የምትጨምረው። ሙሐመድ ወረቀት አምጡልኝ ልጻፍ ሲል ሰሃቦቹን ሲያዛቸው ዑመር ደግሞ ምን አለ? ሙሐመድን ተቃርነው እንዳታመጡለት ምክንያቱም ቁርአን አለን እያለ እየተቃረነው ነው። አሁን ችግሩ ምን መሰለህ? እናንተ እዛው ሐዲስ ላይ የሌለው ነገር ስትጨምሩ ያንን ነገር እውነት ለመስመሰል የምታደርጉት ያምጥላገገው ምንድነው? ሰው የጨመር ነው። አምጡ ልጻፍላችሁ አለ። ለምን ትሳደባለህ? ለምን ሙት ለታደገ አንተ ለዛ የለም ይላል እንዴ? ፓራፍሬዝ አድርገው ራችን ላይ በጣም ይሄን አርቲኩሌት ማድረግ ከከበዳችሁ ሙስሊሞች እንዴት እንደምትረዱ ነው የሚገርመኝ፣ እንዴት እንደሚገባችሁ ማለት ነው። በጣም ግልጽ ንግግር ነው አለ። ከዛ በኋላ ዑመር ደግሞ የአላህ መጽሐፍ አለን ነብዩ እውነትም ታመዋል ብሎ መለሰ። ሙሐመድ እነሱ ባሉበት ነው የተናገረው። ዑመርም ለነሱ ይሄን
የሚያረጋግጠው ከዛ በኋላ አሁን ዑመር እንዳሌለ አድርጎ ሳቦቹ ሌላ ቦታ እንዳለ አድርጎ እኮ ነው ሊያወራ የሞከረው ማለት ነው። ከዛ ፕሊስ ሚታክ ሸኝዌን ለሳቦቹ አለ አይደለ? ከሳቦቹ አንዱ ደግሞ ማነው? ዑመር ነው የታዘዘው ማለት ነው። ዑመሬን ነው ስለው ደግሞ እዛው አብሮት ፕሊስ ሚታክ እዛው አብሮት የታዘዘውም ዑመርም ተሆነ መጽሐፍ ልጻፍላችሁ አምጡ ሲል ነው የአላህ መልእክተኛ ታሟል፣ ቁርአን እያለን ቁርአን በቂያችን ነው ካለ ግልጽ እኮ ነው፣ ግልጽ ነው። አልታዘዝም እያለ ነው። ለዛም ነው እነ ኢብን አባስ ሲበሳጩ የነበረው። ሐዲሱም ራሱ ይናገር የለ እንደ ከጎኑ ያሉ ሰሃባዎች እኮ ከፈፈል መጣ ነገር ይሰጠው ብለው የተከራከራሉ። አይ ቲንክ እና አቡበከር ነው አንዱ ስጡት ወረቀት ይጻፍ እያለ ነበረ። አይ አለ ሶ መሐመድን ደግሞ አለመታዘዝ ደግሞ በእምነታችሁ ከባድ ነው። ይሄ እኮ በጣም ክሊር ነው። እና ሙስሊሞች አሮ ነው ለምን እስልምና ውስጥ እንደምትቀመጡ ግራ ነው የሚገባን። አንዳንድ የመታችሁ ስትክዱት በግልጽ የሚነበበውን ነገር ያ የግዴታ አንዳንዶቹ ደግሞ እንደሚያውቁት ያደርጋሉ ማለት ነው። ድንቁርናችሁን የጣራ ሰርቶባችሁ ሐዲሱን በደንብ ለሚያውቀው እንዴት እንደሚሰለች በጣም የሚከፋው ለመዋሸት ስትሞክሩ እና ፖለቲካ ለመስራት ስትሞክሩ ታስቁኛላችሁ። ቀደም ሁለት ልጆች ነዋል ከፍ አድርገን ሂምሌት አድርገን የላክ ናቸው። ከፍ አድርገን ማዋረዱም ስለሚያስጠላ ነው። ላወራችኋል ከፍ አድርገን ሂምሌት እናደርጋችሁ እንችላለን። ሐዲሱን ጠንቅቀን አንብበን ምን አይነት አርጉመንቶች አሉ የምናነሳቸውን ዝም ብለህ ተረተረ ማውራት መፍትህ ነው። ሐዲሱ ማይለውም ማለት መፍትህ ነው። ሐዲሱ የሚለውን ግን ከሆነ እኛ የምንለውን ነው የምትለው። ከሐዲሱ ውጭ ማለት ትችላላችሁ። ሞኤ ቁጥር ደጋግመህ እየጻፍክ ነበር። እንኳን ደህና መጣህ። ሰላም። መልካም ኦኬ። ሐዲሱን ሰምተዋል ብዬ አስባለሁ። ደጋግመህ ቁጥር እየጻፍክ ስለነበር ሰምቼዋለሁ። ኦኬ። እኛ የተናገርነው ስህተት አለ? ስህተት ያው በእናንተ አረዳድ አልተሳሳታችሁም። አይደለም በእኛ አረዳድ ሳይሆን በሐዲሱ መሰረት አንዲት የጨመርንበት የቀነስነው አለ? ያው እንደኛ እኔ ሙስሊም ነኝ ባዛዊ ምን አገባኝ? እኔ እሱን አልጠየኩም። ሙስሊም እንደሆንክ አውቄ እኮ ነው አሁን እየጠየኩ ያለሁት። እኔ ሐዲሱ ላይ ሐዲሱ ማይለውን አንዲት እኛ የጨመርነው አለ ወይንም የቀነስነው? የአረዳድ ጉዳይ ነው እኮ። አረዳዱም ላይ ሐዲሱ ማይለውን ያልነው አለ ወይ? ሐዲሱ ማይለውን ያልነው አለ? አንድ እናንተ የተረዳችሁበት አግባብ አለ፣ እኛ የምንረዳበት አግባብ አለ። የተባለው እዛ ጋር ደጋግመህ ቁጥር እየጻፍኩ ስለነበረ በደንብ ተረድተዋል ብዬ አስባለሁ። እኔን ቻሌንጅ እንድታደርገኝ አሁን ኦፕን ኦፖርቹኒቲ እየሰጠው ነው፣ ለአንተ አድቫንቴጅ እየሰጠሁት ነው። እኔ አንተን አታከም አድርገህ አንተ እኔን እስኪ አድርገኝ። ሐዲሱ ላይ አንዲት የቀጠፍንበት አለ ወይ? እሱን እኮ ነው የምልህ። አሁን እዛ ጋር ነቢያችን ሰለላሁ ዐለይሂ ወሰለም በጽኑ በመታመማቸው ያንን ለመጻፍ እንደተቸገሩ ስለገባው ነው። እዛ ቦታ ላይ ማስረጃ እዛው ላይ አነበብከው እኮ። ና ከፍ በል። ሰምታችሁታል። ለመጻፍ ስለተቸገሩ ነው እንደዛ ያለው ዑመር ብሎናል። እንኳን ለመጻፍ ሊቸገሩ አምጣ ልጻፍልህ እያለው አልሰጡትም። ወረቀት ገና አልተሰጠውም። እሳቸውማ ብለዋል። እሳቸው ብለዋል። ማስረጃ አነበብከው እኮ እዛው ጋር እኮ አንበበው። ሐዲሱን አታነበውም እንዴ? ኖ አንደኛ ደረጃ ለመጽሐፍ ተቸግረዋል ነብያችን ነው ያለው ዑመር፣ ወይንስ
ያላ መጽሐፍ ቁርአን በቂያችን ነው ነው ያለው። እሱ እኮ ስለተረዳቸው ነው፣ በቃል መናገር የለበትም ያለውን ብቻ ነገር ስለተረዳ ዑመር ያለው ሙሐመድ መጽሐፍ አቅቶታል ነው ያለው ወይንስ ያላ መጽሐፍ ቁርአን በቂያችን ነው ነው ያለው? እሱ ያለው ቁርአን አለን ነው። ገብቷል? ተጨማሪ ነው አይደል? ሐዲሱን የሚጽፉት እኮ እሳቸው ተጨማሪ ሐዲስ አያስፈልግም ማለት ነው። እናመሰግናለን። እሱንም እንደዛም እንቀበላለን። አያስፈልግም። እዚህ ጋር አሁን እኮ ያረዳድ ጉዳይ ነው። አዳምጡ። ስለዚህ በደንብ አስተውሉ። እናንተ ያልተረዳችሁት ስላለ ነው። ገብቷል? ፕሊስ አምጡ፣ ወደፊት እንዳትለያዩ ልጻፍላችሁ ሲል ብለዋል። ዑመር ያለው ምንድን ነው ያለው? ያላ መጽሐፍ አለን በቂያችን ነው ያለው። እሱ ስለተረዳቸውን ህመማቸው ስለገባው ህመሙ ስለሆነ ማስረጃ በዛ ሰዓት እንዳይቸግ እሱ ነው የተረዳው። ዑመር መጽሐፍ እንደማይችል ሙሐመድ መጽሐፍ እንደማይችል ተረድቼ ነው። እንደዛ ከሆነ እንዳንተ አባባል ከሆነ ጸሎት ያደረገበት ሙሐመድ ኢብን አባስን በደንብ ፐርፌክት ነው የተባለው ኢብን አባስ የዑመርን ያህል የመረዳት እንትን የለውም፣ የአይምሮ ዘገምተኛ ነው። ኢብን አባስ ቁርአንን በዋነኝነት ይፈስራልም የተባለው ኢብን አባስ የሙሐመድ እንደ ዑመር መረዳት ስለማይችል ነው። ወይኔ ነቢያችን ጽፎልን በሆነ ኖሮ ፕላስ ደግሞ በመካከላቸው ጠብና ጥላቻ አይጭቅጭቅ ሲፈጠር ጭምር ሙሐመድ ተበሳይቶ ሂዱልኝ ብሎ እስኪጮህባቸው ድረስ መጽሐፍ ስላልቻለ ነው በመካከላቸው ጠብና ጥላቻ የተፈጠረው። ጭቅጭቅ የተፈጠረው በደንብ አስተውል። እነኚህ ይጻፍ የሚሉት አካል የዑመርን ያህል መረዳት ስላልቻሉ ሰዎች ናቸው። አንደርስታንዲንጋቸው እኮ ይለያያል እኮ። አሁን መረጃ የምታመጣልን እንዴት ነው? ህመማቸውን ያልተረዳ አለ። ገብቶሃል አይደለ? ጎበዝ። አሁን መረጃ የምታመጣልን እነ ኢብን አባስ የሙሐመድ አጎት ልጆች ሙሐመድ መታመሙ መቸገሩን እንኳን መረዳት ስላልቻሉ ነው ወይኔ ጽፎልን በሆነ ኖሮ እያሉ ሲያዝኑ የነበረው። መረጃውን አንጣልኝ ስላልተረዳን ነው ያሉበትን ወይንም ደግሞ ማለት አይጠበቅባቸውም እኮ ማለት ጭቅጭቅ እኮ ያለ ነው እንዴ? እና አንተ እኮ ኢየሱስን የካዱ የሉም እንዴ? ቴንክ ዩ። ሙሐመድን የካዱት ውስጥ አንዱ ዑመር ነው ወይ ኢብን አባስ ነው? እዚህ ጋር መካድ ሳይሆን መተዛዘን ነው። መተዛዘን ነው። በጽኑ መታመናቸውን የተረዳ ስለሆነ ነው። ሰዎች ናቸው። ጭቅጭቅ ይኖራል፣ የካዱ አሉ። ኢየሱስን ጭቅጭቅ ይኖራል። በዚሁ አናሎጂ እንሂድና ሙሐመድን የካዱት አሉ ማለት ነው። ሲያዛቸው አልታዘዝም ያሉ እነ ኢብን አባስ ይሰጠው ሲሉ ያኛው ጀማ ደግሞ አይሰጥም ብለው ማለታቸው። ስለዚህ የካዱ አሉ፣ ትእዛዙን አልተቀበሉ አሉ። እናመሰግናለን። ቴንክ ዩ። ሌሎች የምትጨምሩለት ካለ ሄዱ። እፎይ አንድ ነገር ልጨምርለት። በጣም ይቅርታ። ይሄ ልጅ የእሱን አረዳድ ከየት አግኝቶ ነው እንደዚህ ብሎ የተናገረው? የሐዲሱ አረዳድ እዛው ላይ ተቀምጧል። የአላህ መጽሐፍ ስላለን ብሎ ተናግሯል። ማነው? ዑመር። አንተ ከየት ነው ያመጣው ይሄን አረዳድ? ማን ነገረህ? ስለታመሙ ነው ብሎ ማን ነገረህ? ስለማይችሉ ነው ብሎ ማን ነገረህ? እስኪ አንሳ፣ ማይክን አንሳ። ነገራችን ላይ ዘግቶታል። ተጣልተዋል፣ ተጨቃጭቀዋል አለ። ጨርሶታል እኮ እንትኑን። ስለዚህ ከኢብን አባስ ወይም ከዑመር ከሁለት አንዱ ልክ ናቸው ማለት ነው። አንዴ ዩቱባችንን አሳይ ክርስቲያን፣ ዩቱባችንን አንዴ ዩቱብ ላይ ያላችሁ ሰዎች እንዴት ናችሁ? ዩቱብ እንዴት ነበር? እየተላለፈ ነው? ዩቱብ ላይ ያሉ ሰዎች አሉ እየተላለፈ ነው ያለው። እያዩ ነው እያዩ ነው። ግን ትንሽ ሰዓቱ ስለሄደ ይሁን ነው ትንሽ ቀዝቀዝ ብለዋል እንጂ አለ። እንዴት ናችሁ? ዩቱብ ላይ ያላችሁ ሰላም በሉን እስኪ። 600 ሰዎች 599 ሰዎች ሰላም ብለናል። ዛሬ ምንድነው ቀዝቀዝ ብለዋል። ዩቱብ ላይ ማን አግብቶ ነው? ሰላም በሏቸው። ሰላም ብለናችኋል። የቲክቶክ እና የዩቱቦችን ሰላም እናባብላቸው።
ዩቱብ ላይ ያላችሁ ሰላም ብለናል። ልብ ቅርጽ ነው እዛ ሰላም ታውራለ። ምርጥ ናቸው እዛ ያሉ። አንደኛ እንዴ ኃይለኛ ቤተሰብ ነው ያለው። በነገራችን ላይ እዛ ኮሜንቶችን አንዳንዴ ሄጄ ቼክ አደርጋለሁና በቃ እንትን አልመጣችም ከሊ አልመጣም ይባባላሉና ኃይለኛ ፋሚሊ ተመስርቷል ዩቲዩብ ላይ እና እኛም ወደዛው እንሂድ እንደ አደ እንግዲህ የቲክቶክ ምናምን አለው ሰምቻለሁ። ንቁ ምናምን አለው ሰምቻለሁ። ፓራፍሬዝ አድርጉት ይብቃ። እንደዛሬ ኮንክሉዥን ስሩበት። ያ ቀጥሉ። ነቢኒ ቃል እናጓ ቦስ የአህመዲን ጀበል ቪዲዮ አስታወስከው? ቁርአን ብቻ ይበቃናል ሲል ዑመር መሐመድ ከሞተ በኋላ መሐመድን ራሱ እንዴት መቅበር እንዳለባቸው ግራ ነው የገባቸው። ምክንያቱም ቁርአን ብቻ ነው እጃቸው ላይ ያለው አይደለ? ከዛ በኋላ ነው ሐዲስን ፍለጋ የሄዱት አይደለ? ስለዚህ ቁርአን ብቻ ይበቃናል ብሎ ሐዲስ አያስፈልገንም ብሎ እንዳይጽፍ ከልክሎት፣ ኢማጂን ከለከለው እንዳይጽፍለት ከዚህ በኋላ ማትቸገሩበትን እያለ እንደ ሞተ ግን ወዲያውኑ ደግሞ ተቸገሩ። በምንም እንትን ልትሉት የምችሉት ነገር አይደለም። በዛ ላይ ደግሞ እኔ የምናገረውን ነገር አትጻፉ ብሎ ምክንያቱም ሐዲስና ቁርአን እንዳይቀላቀል ነው ብለው በአማርኛው ላይም ይጻፉታል ያለውና ጥንቃቄ አድርጎ መሐመድ እንደዛ አዞ እንዳትቸገሩ እያለ ከልክሎት ለምንድን ነው እንትን ያደረገው? መሐመድን ካልታዘዘ ደግሞ እሱ የጀሃነም ነው። ይሄ ኦብቪየስ ነው፣ በቃ ግልጽ ነው። አላህንም አልታዘዘም ማለት ነው። እና ሙስሊሞች ይህንን ጥያቄ በደንብ ብታጤኑበት ደስ ይለኛል። እኔ ከእስልምና ለመውጣት ከበቂ በላይ ምክንያት ነው ብዬ አስባለሁ። እያጤኑበት ነው። ሰላም ብያለው ሰዎች ሁላችሁንም፣ ሰላም ለእናንተ። የሆነ ቪዲዮ ላሳያችሁ እርሱ ጋር የሚገናኝ ፎይ ይቻላል። የዩቱብ ከሆነ ሜይ ቢ ዲዛይን ይችላል። ስትራይክ አይ ዶንት ኖ የምን ቪዲዮ ነው? ጀስት ዛሬ ሲያወሩት የነበሩ ነው። እዚህ ታይትል ጋር የሚገናኝ ዩቲዩብ አይደለም። ዩቲዩብ ማስትሪሽን ምናምን ከባድ ነው። ከቁርአን ጋር ምንድነው ከሐዲስ ጋር በተገናኘ ሰሟን ምንድነው ቁርአኒስት ናቸው፣ አንዳንዶች ደግሞ ሐዲስን እንቀበላለን ይላሉና ጠብ አጋጥማቸው ልዩነት ተፈጠረ ማለት ነው። ይሄ ልዩነት በፊትም ብቻ ሳይሆን አሁንም ያለ ነውና እቺን እናዳምጣት። አንዴ አሁን አጥልቻለሁ ብዬ አስባለሁ። ምንድነው ወንድሜ ታድላ ቁርአንን ሙሉ በሙሉ ይቀበላል። ሐዲስን ግን ከተፈጠረው ህግ ጋር ከተጋጨበት ከተፈጠረው ህግ የሚጋጭ ከሆነ ሐዲስን እንደማይቀበል አረጋግጦልኛል። አሁን እዚህ ላይ ተሳስቻለሁ? ምንም አልተሳሳትኩም። ዘን እንግዲያውስ ፋይናል ሪዛልቱ ልንገርህ። እንደዚህ አይነት እምነት ቀጥታ ከእስልምና ያስወጣል። አላውቅም ቁርአን ላይ እንደዛ የሚል ነገር የለም። ከእስልምና ያስወጣል። ተድላ ቁርአኒስት ሆነ ይመሸው። ታድላ አለ ቻሌንጅ ማድረግ ጀመረ። ታድላ እያለ ነው የሚጠራው ኡስታዙና ቁርአንን እቀበላለሁ ሐዲስን ግን አልቀበልም አይነት ነገር ሲናገር መብላላት ጀመሩ። ዋሃብዮች ቁርአንና ሐዲስ የሚቀበሉ ዋሃብዮች መብላላት ጀመሩ፣ ተጣሉ። በጣም ትልቅ ጠብ ነው። ቪዲዮን ቆይ ልክልህና ሞር ትሰራበታለህ። ከዛ ጠብ መጣና የቁርአኒስት ጀማው ይሰበሰባል። ቆይ ብራይትነስ ልጨምረው። ተርላ ጀማው ወደ ጀማው ሰብሰብ ይላል። የቁርአኒስት ይሄኛው ቁርአኒስት ታውቀዋለህ ብዬ አስባለሁ። ማን ነበር የሚባለው? አብዱል ጀሊል። የቁርአኒስት ጀማ ይሰበሰባል። ትናንት ወዲያ ቪዲዮ ሰርቼበታለሁ። እንደው ከፎይ ቀድመን አንተን ነው ምን ሰካልህ ብሎታል አንድ በውስጥ እና ፖስት ታይቼው አንተ ጠማማ ከፎይ ቀድመን አንተን ነው ስናገኝ ምን ሰካልህ ከሱ ተሻለ ምናምን ብሎ እና ቤቱታ እያቀረቡ ነው። ቁርአኒስት ጀማው ሰብሰብ አለና ከዛ ወጣው። አሁን ነው ባይዚ አሁን ላይቭ ላይ ያለህ ነው ይሄ ውይይት ማለት ነው። እነሱ ነው ላሰማችሁ። በግድ አስገቡንና መነጋገር ጀመር። እንግዲህ አሁን ፖስት አደርገዋለሁ። ይሄ ጃ የሚባለው ልጅ አንደኛ ልጅ ነው፣ ይሄውትም ኤክስፒሪየንስ የለውም። እስልምናንም ወክሎ የሆነ ነገር ለመናገር በግሉ የሚያምነውና የሚረዳውን ሳይሆን በቡድን የሰማውን ትናንት ካጠገቡ አንድ ሰው ቁጭ አድርጎ ለ20 ምናምን ደቂቃ እኔ ወንድ ልጅ ነኝ፣ ወንድ አድርጎ ነው አላህ የፈጠረኝ፣ ወንድን ቂጡን እንዲህ ያደርጋለሁ ብሎ የሚናገርን ሰው ጀዛሁ ቁርአኒስቶች የቁርአኒስት ጀማ ምን አለ? ግብረ ሰዶሞች ጋር ሆነው እያጠቁን ነው
አታክ እያደረጉን ነው። እኛ የተናገርነውን ጓረ ቴንኪው ደገምት አድርገናል። ትንሽ በደንብ አስተውሉ። ከዚህ በፊት ነግረናችሁ ነበር። የዋብያ ኡስታዞች ቲክቶክ ላይ የሚሰሩት ከግብረ ሰዶሞች ጋር ነው። ደጋግመን ነግረናችሁ ነበር። አሁን ለመፍረሳቸው ምክንያት አንዱ እሱ ነው። ባይዘ ያኔ አስቀድመን ስንነግራችሁ የነበረው ገና መዓት መከራ ዞባቸው ይመጣል። አሁን ኢቨን የግብረ ሰዶሚያን ደጋፊዎቹ ጀማ እነኞቹን ቁርአኑ ያለውን እንላለን አዲሱ ያለውን እንላለን የሚሉና አቡ አብደላ አሉ አይደለ? እነሱን በማን ነው እያሰደቧቸው ያሉት? በግብረ ሰዶሚያኖቹ ናቸው እያሰደቧቸው ያሉት። ኡስታዞቹ ከነኛ ጋር ተመሻይተው ኤቴስት ነን ካሉ ግብረ ሰዶም ነን ካሉ ከነሱ ጋር ተስማምተው ነው እነኞቹን ጀማ እያሰደቡ ያሉት። ይሄ ሄዶ መጨረሻ ላይ እርስ በርስ እንዲህ ያገዳድላችኋል። ለምን መሰላችሁ? የምላችሁ እና አሊ ሱናን ናሳኢ 4066 ላይ ወይም 65ም እንደዚህ ስታያቸው እንዳለ 70 ላይም 47 እነኚህ ሃይማኖቱን የቀየረና እንደገና ደግሞ ኤቴስት የሆነን ቀጥታ እሳት ነው የለቀቁባቸው። ከኤቴስት ጋር አብሮ መስራት በፍጹም አይቻልም እንደ እስልምና ሕግ። ኤቴስት እንዲኖርም ደግሞ አይፈቀድለትም። ሱራ 9:5 ከወረደ በኋላ ጣዖት አምላኪያኖቹ እንዲኖሩ አልተፈቀደም፣ አይቻልም። እንኳን አብሮ መስራት ማለት ነው። ክርስቲያንና አይሁዶች በጂዚያ ሊታለፉ ይችላሉ፣ በዛው በመከራ ውስጥ ሆነው እና ይሄንን ማያውቁ ወይም ተዊል እንትን እያደረጉ ቁርአኑን ክደው ነው ከኤቴስትና ከግብረ ሰዶሚያን ጋር አብረው የሚሰሩት ኡስታዞቻቸው። ማርክ ማይ ወርድ፣ ይሄንን የሚቃወሙ ሌሎች ኡስታዞችም ሆነ ወይን አሁን ያሉትም ይመጣሉ። ከኤቴስት ጋር አብሮ መስራት ከግብረ ሰዶሚያን ጋር አብሮ መስራት ይቻላል ወይ? ኤቴስቶችንና ግብረ ሰዶሚያችን ገንዘብ ከፍሎ ኡስታዝን ማሰደብ ይቻላል ወይ? አይቻልም ብለው የሚመጡ ይኖራሉ። አሁን የተድላም አንድ ሁለት የሞካክረውታል። እሱኑ ነገር መሰለኝ። ቀጥል። ሶሪ ረጅም ሰዓት አርኩኝ። ድጋሚ ላሰማችሁ፣ በደንብ አስተውላችሁ ስሙት። ለምን ቁርአኒስት ሆንክ ብለው ሲተቹት ነበርና ከዛ እዚህ ቤት መጡ ነው ደግሞ ያለፈውን ኮንቨርሴሽን የሚደግሙ ማለት ነው። እና አዳምጦት በደንብ አንደኛ ልጅ ነው፣ የህይወትም ኤክስፒሪየንስ የለውም። እስልምናንም ወክሎ የሆነ ነገር ለመናገር በግሉ የሚያምነውና የሚረዳውን ሳይሆን በቡድን የሰማውን ትናንት ካጠገቡ አንድ ሰው ቁጭ አድርጎ ለ20 ምናምን ደቂቃ እኔ ወንድ ልጅ ነኝ፣ ወንድ አድርጎ ነው አላህ የፈጠረኝ፣ ወንድን ቂጡን እንዲህ ያደርጋለሁ ብሎ የሚናገርን ሰው ጀዛኩም አላህ ኸይር እያለ እየሰማ እኔ ደግሞ ይሄ ነገር አልገባኝም፣ እኔ እንደዚህ አይነት አቋም ሳራምር ነው የነበርኩት፣ ስለዚህ አታስጨንቁኝ፣ እኔ በቃ አልቀበልም ካልኩ አልቀበልም ነው እያል ምን ልጅ የሚሳደበውን ሰው ወንድ ልጅ እንዲህ ላድርግ እያለ የሚናገረውን ሰው አክሴፕት አድርጉ። እሺ ሀሳቡ አይቲንክ ገብቷቸዋል ብዬ አስባለሁ። ልዩነቱ በመሐመድ ጊዜ ብቻ ሳይሆን አሁንም እየተፈጣፈጡበት እያለፈ አይደለም። ዛሬ ነው ይሄ አሁን እፎይ ውይይት ገብቶ እያለ የነበረ ኮንቨርሴሽን ነው እና ይሄ ልዩነት ቁርአኒስት ነኝ አይ ሐዲስን መቀበል አለብን ግዴታ ነው፣ ሐዲስን ካልተቀበል ትከፍራለህ ምናምን የሚለው ጭቅጭቅ አሁንም ድረስ ያለ ነው ለማለት ነው። እግዚአብሔር ይስጥልኝ። ያ እነኚህ ሰዎች እያሳዘኑ ይመጡ እኮ በቃ ምንም እረፍት አጡ እኮ፣ ሰላማቸው ተበጠበጠ። በቃ የሆነ እንትንማ እኮ አሉ እኮ ለኦርቶዶክሶች መጫወቻ ያደረጉን ያለውን ዛሬ ቪዲዮ ሰርችበታለሁ። ሜይ ቢ ክርስቲያን አሳያቸው ሰብሰባ አድርጌ አስቀምጬላቸዋለሁ። 2018 ብጥብጣቸውን ለወደፊት ይጠቅማቸዋል በሚል ለኦርቶዶክሶች መጫወቻ ያደረጉን እስኪሉ ድረስ ማለት ነው። ጥባጥቤ እንዲህ ነው የተጫወትንባቸው 2018 እንዲህ ጥባጥቤ ማለት ነው። 2018 እንዲህ ጥባጥቤ የተጫወትንባቸው እስከ ዛሬ ድረስ ለሰሯት ፖለቲካ እያንዳንዷ ዋጋ ያስከፈልናቸው። አሁን እኛ ስራችንን ጨርሰናል። ኦልሞስት ስራችንን ጨርሰን እነሱ እዛው የዋሸና ያልዋሸ እየተባባሉ
በኩርኩም ይባባሉ። ክርስቲያን ቪዲዮን አሳያቸው፣ እዛ ውስጥ ገብታችሁ ይዩት። እጅግ ጸያፍ ኡስታዞቹ የሚሰዳደቡት አንደኛው ኡስታዝ አንደኛውን ኡስታዝ ትራንስጀንደር ተደርጓል ምናምን እየተባባሉ ይተማማሉ። ኦኬ አሁንም ዝጋው ቆይ። ራሳቸው በራሳቸው በዋሹት እዛው እንደተባሉ አለቀ ማለት ነው። እንደተባሉ አለቀ። ውሸት እንድቹ እንደዋሹ ውሸቱ ውርደታቸውን እነሱኑ መልሶ ያዛቸው ማለት ነው። እና ዩቱብ ላይ ቀደም ሰርቼላችኋለሁ። ሾፍ አድርገዋት እና ይበቃ እነሱን ይመስላችኋል። ያ ቅድም የሰራው ቪዲዮ ይሄኛው ነው፣ የመጨረሻ ላይ የሰራው ማለት ነው። ከ5 ሰዓት በፊት የተለቀቀ ነው። አዳምጡት። እንደ አጠቃላይ የሚናገረው ምንድነው መሰላችሁ? እስካሁን 2018 የተሰሩት ስራዎች ውጤታቸው አሁን ላይ እየታዩ ነው። በእርግጥ አመቱ ሙሉ አመርቂ ነገር የታየበት ነው። ነገር ግን አሁን ፍጻሜው ደግሞ ምንድን ነው የሚለውን እነዚህን ቪዲዮ ገብታችሁ ብታዩዋቸው በደንብ ትረዳላችሁና ምን ያህል ስራ እንደተሰራም በዛው ቼክ አውት ማድረግ ትችላላችሁ። ገብታችሁ ይዩት። ይሄ ነው ቪዲዮ። እሺ ይሄንን ቪዲዮ ገብታችሁ ቼክ አድርጉት። መጨረሻ ላይ ያለ ቪዲዮ ነው። በእርግጥ አመቱ እዚህ ጋር ታገኙታላችሁ። ይሄንን ቪዲዮ ታገኙታላችሁ። ይሄኛውን አይበቃችሁም እንዴ? ደህና አደሩ። ይብቃንሽ። ሰላም አደሩላችሁ። መልካም አደርጉ። እናመሰግናለን። አንተ እናንተ ሰዎች በደንብ ፖይንት አግኝታችኋል ብዬ አስባለሁ። አታፍርም እንደ ኩርኩሙ ስም ራሱ ኩርኩሙ የሚባል ስም ዘህ ኩርኩሙ የሚል ስም ዘህ አታፍርም ትላለህ። ይሄኔ አንደኛ ኡስታዝ ነህ እኮ እዚህ ንጽጽር ከሚሰሩት ውስጥ ፖለቲካ መስራት ነው። ተነቅቷል። ኩርኩሙ ባን ነው ላሽ እፎ ያጣፍ ትላለህ። ፍታ ችግር ከሚሰሩት ውስጥ ሆነ እጠኛ ነኝ። ኩርኩሙ ሳትገረን እስኪ ነው የትኛው ኡስታዝ ነህ? ሳትዋሽ እስቲ እውነቱን ንገረን። ኩርኩሙ ሼም ዙት መጽሐፍ ማቆም አያችሁ። ኩርኩሙ ሼም ዙት መጽሐፍ ማቆም አያችሁ። እንዴ አወቀኝ እንዴ አወቀኝ ማለት ነው ብሎ መጽሐፍ አቆም አያችሁ። አንደኛ ዝነ ስለው ጸጥ ጠፋየው። አሁን መጣ ሴት ነኝ ብላ እና ያቺ ድፉ አለቻ። እናንተ እንደሆናችሁ አታምንም ያለችው ነች። እርግጠኛ ነኝ ሴት አይደለም። ናግባሲ ና ድምፅን አሰማሲ ካማ ናዳክሲ እስኪ ቁጥር